ኤርትራ በሳዋ በገፍ ወታደራዊ ሰልጣኞችን ያመረተች ነው። 2010 ላይ በሁለቱ ሀገራት መካከል እርቅ ተፈጥሮ አዲስ ምዕራፍ ቢከፈትም አሁን ላይ ግን ወደ ቀደመው መኮራረፍ ተመልሷል። ፕሬዝዳንት ኢሳያስ አፈወርቂ ክተት አውጇል። ሁለቱ ሀገራት ወደ ጦርነት ይገባሉ በሚልም በርካቶች ስጋታቸውን እያስቀመጡ ይገኛሉ። ሀገራቱ የወታደራዊ ጡንቻቸውን ለማሳየት እሽቅድድም ላይ መሆናቸው እየተነገረ ነው። በሌላ በኩል ኢትዮጵያ ጦሯን ዘመናለች። ኢትዮጵያ ከፓኪስታን JF-17 የተሰኘ የጦር ጀት ለመግዛት ንግግር መጀመሯም ተሰምቷል። ባለፈው ዓመት የፓኪስታን አየር ኃይል የህንድ ተዋጊ የጦር ጀቶችን መቶ ከጣለ በኋላ የፓኪስታን መከላከያ ኢንዱስትሪ የብዙዎች አይን ውስጥ መግባት ችሏል። ሮይተርስ እንደዘገበው ይህ ለፓኪስታን ትልቅ የገበያ ድል የፈጠረ ለመሆን በቅቷል። እንደ ዘገባው 13 ሀገራት የፓኪስታን ምርት የሆነውን JF-17 የተሰኘውን የጦር ጀት ለመግዛት የሚያስችል ንግግር እያደረጉ ነው። ንግግር እያደረጉ ካሉት ውስጥ ኢትዮጵያ፣ ሱዳን፣ ሳዑዲ አረቢያ፣ ኢንዶኔዥያ፣ ሞሮኮና ናይጄሪያ እንደሚገኙበት የጠቀሰው ዘገባው ከግማሾቹ ጋር የሽያጭ ስምምነት ላይ መደረሱንም አስረድቷል። እንደ ዘገባው የፓኪስታን ጦር ኃይልና መከላከያ ሚኒስትሮች እያደረጓቸው ስላሉ ንግግሮች ዝርዝር ማብራሪያ ለመስጠት ፈቃደኛ ባይሆኑም ወታደራዊ ምርታቸውን ለተለያዩ ሀገራት የመላክ ፍላጎት እንዳላቸው ግን ማረጋገጫ ሰጥተዋል። የዘርፉ ተንታኞች እንደሚሉት በዩክሬን ጦርነትና በመካከለኛው ምስራቅ ባለው ግጭት የተነሳ በዓለም ላይ የጦር መሳሪያ እጥረት በመፈጠሩ አገራት አዳዲስ የምርት አቅርቦት ሰንሰለቶችን እየፈለጉ ይገኛሉ። በዚህ ውስጥ ደግሞ ባለፈው ዓመት ከህንድ ጋር በነበረው ጦርነት በከፍተኛ ሁኔታ ብቃቱን ያሳየው J-17 የበርካቶችን ትኩረት ስቧል። የፓኪስታን መከላከያ ኢንዱስትሪ ኃላፊው ራዛ ሀያት ሲናገሩ በዓለም አቀፍ ደረጃ ባለው የአቅርቦት እጥረትና ጫና የተነሳ ንግግሮችን እያደረግን ያሉ ቢሆንም ንግግሮቹ ጥብቅ ሚስጥር በማለት ይፋ ከማድረግም ተቆጥበዋል። ኃላፊው እንዳሉት የፓኪስታን ጀቶች በአሜሪካና በአውሮፓ ከሚመረቱት ጋር ያላቸው ከፍተኛ የዋጋ ልዩነትም ተመራጭ እያደረጋቸው ነው። JF-17 በአሁኑ ወቅት ከ30 እስከ 40 ሚሊዮን ዶላር እንደሚያወጣ የጠቀሱት ኃላፊው የምዕራቢያን ጀቶች ዋጋ ግን ከዚህ በ3 እጥፍ እንደሚበልጥ አስታውቋልም። ጤና ይስጥልኝ። የኢትዮጵያን የአየር ኃይል ግንባታ የቃኘን ቆይታ እናደርጋለን። አብራችሁን ቆዩ። በኢትዮጵያ ሰማይ ላይ አሞራዎችን ተጋፍተው ሲበሩ የታዩት የጦር ጀቶች መጪው ጊዜ ምን እንደሚመስል በአግባቡ የሚጠቁሙ ናቸው። ዘመናዊና ውድ የሚባሉ የጦር ጀቶች ሸመታ ላይ የገባችው ኢትዮጵያ በቅርቡ የቱርክ የመጨረሻ የድሮን ቴክኖሎጂ ውጤት የሆነውን የባይራክታር አኬንቺ መግዛቷን አሳውቃለች። በዓለም ላይ ከአምራቿ ቱርክ፣ ፓኪስታን በመቀጠል በሶስተኛ ደረጃ ድሮን የታጠቀችው ኢትዮጵያ አሁን ላይ ከተቀበለቻቸው ድሮኖች በተጨማሪ ሌሎችም እንደሚታከሉበት ተነግሯል። ሱ-30 ኢትዮጵያ በቅርብ ዓመታት ውስጥ ሌላኛው ርክክብ የተደረገበት አውሮፕላን ነው። ሩሲያ በዩክሬን ጦርነት ወቅት በስፋት የተጠቀመችው ስለ ውጊያ አቅሙ ብዙ የተነገረለት ሱ-30 አየር ኃይሉ መታጠቁን አስታውቋል። እኚህ ዘመናዊ የጦር ጀቶች ግዥንና የውጊያ አቅማቸውን በተመለከተ በርካቶች እየተነጋገሩበት ይገኛል። በኤርትራ በኩል ዘገባዎች ምንም አይነት ድሮን የላትም ቢሉም የገዢው ህዝባዊ ግንባር ለፍትህና ለዲሞክራሲ ህግደፍ ፕሮፓጋንዲስቶች ግን ሀገራቸው የድሮን ቴክኖሎጂን መታጠቋን ይገልጻሉ። የወታደራዊ መረጃ ነፍናፊዎች ግን ኤርትራ ከኢትዮጵያ ጋር ከሚያዋስናት ድንበር ላይ ከተከለችው ጸረ ድሮን ውጪ የድሮን ጀቶችን አልታጠቀችም ሲሉ ይናገራሉ። በርካታ የአፍሪካ አህጉር ሀገራት ባይራክታር ቱቢቱ ድሮኖችን ገዝተዋል። ይህ ድሮን በሰሜን ኢትዮጵያ በነበረው ጦርነት ላይ የኢትዮጵያ መንግስት በስፋት መጠቀሙ የሚታወስ ነው። ከ5 እስከ 6 ሚሊዮን ዶላር የሚወጣበት ይህ ድሮን በአየር ላይ እስከ 150 ኪሎ ሜትር ድረስ መብረር ይችላል። በሌላ በኩል ግን ባይራክታር አካንቺ በአየር ላይ 5500 ኪሎ ሜትር መብረር ሲችል በዋጋ ከባይራክታር ቱቢቱ በ4 እጥፍ ይበልጣል። በዚህም የአንድ ዋጋ ከ20 ሚሊዮን ዶላር በላይ ወጪ እንደሚወጣበት ነው የተነገረው። እንደ ወታደራዊ ተንታኞች ገለጻ ከሆነ የድሮን ኢትዮጵያን ጨምሮ በዓለም ላይ በስፋት ጥቅም ላይ ያለው ባይራክታር ቱቢቱን ተከትሎ ተሻሽሎ የተሰራ ነው። አምራቹ ባይራክታር እንደሚለው አኬንቺ የተባለው ሰው አልባ አውሮፕላን ተዋጊ ጀቶች መፈጸም የሚችሉትን መከወን ይችላል። ሰው አልባ አውሮፕላኑ ከሰማይ ላይ ሆኖ በምድር ላይ ያለን ኢላማ ከመምታቱ በተጨማሪ በአየር ላይ ውጊያ፣ አየር ላይ ሆኖ አየር ላይ ያለን ኢላማ የመምታት ብቃት አለው። ከባህር ጠለል በላይ 14 ኪሎ ሜትር ከፍታ ላይ መብረር የሚችለው ይህ ድሮን እስከ 24 ሰዓት ያለማቋረጥ አየር ላይ ከመቆየቱ በተጨማሪ እስከ
370 ኪሎ ሜትር በሰዓት ይከንፋል። ባይራክታር ከሚያመርታቸው ሰው አልባ አውሮፕላኖች መካከል አኪንቺ ትልቁና የመጨረሻው ምርቱ ነው። ኢትዮጵያ በሰው አልባ አውሮፕላን ግዢ ከቱርክና ከድሮን አምራቹ ዋና ስራ አስፈጻሚ ጋር መልካም የሚባል ግንኙነት እንዳላት ይታወቃል። ኢትዮጵያ በሰሜን ኢትዮጵያ ጦርነት የቱርኩን ባይራክታር ቱቢቱ ድሮንን ጨምሮ ሰው አልባ አውሮፕላኖች በትግራይ አማጽያን ላይ መጠቀሟ የኃይል ሚዛን ለውጥ ማምጣቱ እሙን ነው። በቅርቡ የኢትዮጵያ መከላከያ ኃይል 88ኛውን ዓመት የመስረታ በዓሉን ባከበረበት ወቅት ለድሮን አምራቹ ኩባንያ ባይራክታር ዋና ስራ አስኪያጅ ሃሉክ ባይራክታር የክብር ሜዳሊያ መሸለሙ ይታወሳል። ሌላኛው በሶቪየት ህብረት መመረት የጀመረው ሱሆይ ሱ-30 የጦር ጄት ባለፉት 3 አስርት ዓመታት ማሻሻያ እየተደረጉለት ጥቅም ላይ ሲውል ቆይቷል። ይህ በጦር ሜዳዎች ላይ በስፋት ጥቅም ላይ የዋለ ያለው አውሮፕላን በርካታ ማሻሻያዎች እየተደረገለት በመምጣቱ ምክንያት ከ30 ሚሊዮን በመነሳት ዛሬ ላይ $70 ሚሊዮን ወጪን ይጠየቅበታል። ከዚህ በተጨማሪ አውሮፕላኑ ለአንድ ሰዓት የበረራ ጊዜ ከ10,000 እስከ $13,000 ወጪ እንደሚደረግበት ነው የተነገረው። ይህ የጦር ጄት እንደ ሰው አልባው አውሮፕላን ሁሉ በተመሳሳይ ጊዜ በአየር ላይ የጠላት አውሮፕላንንና በምድር ላይ ያለ ኢላማውን በተመሳሳይ ጊዜ መምታት ይችላል። ሱሆይ 30 የጦር ጄት የተፈበረከው በቀደመው ሱ-27 ዝርያው ላይ ተመስርቶ ነው። በአሁኑ ወቅት ኢትዮጵያ የአየር ኃይል ታጥቆ ከሚገኛቸው መካከል ሱ-27 እና ሩሲያ ሰራሽ ሚግ ጄቶች ተጠቃሽ ናቸው። ከአሜሪካ ሰራሹ F-16 የጦር ጄት ጋር የሚነጻጸረው ሱ-30 ሁለት ሞተር ያለው ሲሆን ሁለት አብራሪዎችን ይዞ በየትኛውም የአየር ሁኔታ ውስጥ ተልእኮውን እንዲወጣ ተደርጎ የተመረተ ነው። ከአሜሪካ ሰራሹ F-16 የጦር ጄት ጋር የሚነጻጸረው ሱ-30 ሁለት ሞተር ያለው ሲሆን ሁለት አብራሪዎችን ይዞ በየትኛውም የአየር ሁኔታ ውስጥ ተልእኮን እንዲወጣ ተደርጎ የተመረተ ነው። እነዚህ በጠላት ኃይል ላይ ከፍተኛ የበላይነት የሚሰጡት ሱ-30 ጄቶች ከቀደምቶቹ የሱ ዝርያ ጄቶች ዋና መለያቸው መካከል አንዱ በቀላሉ መገለባበጥ መቻላቸው ነው። ይህንን ጄት በስፋት ታጥቀው ከሚገኙ ሀገራት መካከል ሩሲያ ቀዳሚው ናት። እየተካሄደ ባለው በዩክሬን ጦርነት ላይ ሞስኮ ሱ-30 አውሮፕላኖችን በስፋት አሰማርታለች። ዩክሬን በዚህ ጦርነት ካርኪቭ ግዛት ውስጥ የሩሲያን ሱ-30 የጦር ጄት መታመጣሏ በተደጋጋሚ መግለጿ ይታወሳል። በቅርቡ ጥቁር አንበሳ ተብሎ በተሰየመው 9ኛ የአየር ኃይል ምስረታ ላይ ቀረቡት የአየር ላይ ትርኢት በኤምሬት አየር ኃይል አማካኝነት በኢትዮጵያ ሰማይ ስር አውሮፕላኖች ሲበሩም ተመልክተናል። በእርግጥ ኢትዮጵያ F-16 ስለመታጠቋ መረጃዎች የሉም ወይም አልታጠቀችም። ይህ በኤምሬት የጦር የተመለከትነው F-16 ፋልከን የተባለ የሚጠራው አሜሪካ ሰራሽ ሆኖ እናገኘዋለን። በአየር ፍልሚያ ሚና ውስጥ የF-16 የመንቀሳቀስ ችሎታና የውጊያ ሬዲየስ ወደ አየር ፍልሚያ ለመግባት፣ ለመቆየት፣ ለመመለስ የሚበርበት ርቀት ከሁሉም አስጊ ተዋጊ አውሮፕላኖች እንዲበልጥ ያደርገዋል። በሁሉም የአየር ሁኔታዎች ውስጥ ኢላማዎችን ማግኘትና ዝቅተኛ የሚበሩ አውሮፕላኖችን በራዳር መሬት ውስጥ ማየትም ይችላል። F-16 እና F-16F በገበያው ላይ ከ25 እስከ $30 ሚሊዮን የሚወጣባቸው ሲሆን አዳዲስ የF-16 ምርቶች እስከ $70 ሚሊዮን ድረስ ወጪ እንደሚደረግባቸው ተጠቁሟል። ሌላው ከF-16 ጋር ተቀራራቢ ችሎታ ያለው ኢትዮጵያ የታጠቀችው የሩሲያ ሰራሽ ሱ-27 ነው። በዓለም ገበያ ላይ እስከ $30 ሚሊዮን የሚገኘው የአውሮፕላን በውጊያ ቅልጥፍና ይደነቃል። እርግጥ ዋጋው ሲሰላ እስከ $70 ሚሊዮን ከሚወጣበት የF-16 ይልቅ በግማሽ ይቀንሳል። ሌላው የፈረንሳይ ምርት የሆነው ሚራዥ 200 አየር ጄትም ለእያንዳንዱ 23 እስከ $30 ሚሊዮን የወጣባቸው መሆኑ ታውቋል። እርግጥ አሜሪካ ያሻሻለቻቸው የF-35 ተዋጊ ጄቶች $170 ሚሊዮን እንደሚወጣበት ይነገራል። እኚህ ወድ የሚባሉ የጦር መሳሪያ ግዢዎች የዘመናዊውን ዓለም ጦርነት ኢኮኖሚ እንደሚዋጋው በግልጽ ያሳዩ ሆነዋል። ይህ የውጊያ ቴክኖሎጂዎችን ማዘመን ላይ ትኩረት ያደረጉ ግዢዎች በቀጣይ ሊካሄድ ያለው ጦርነትን የሚጠቁሙ ናቸው ተብሎ ተጠብቋል። ይህ አየር ኃይሉን የማጠናከር ዘመቻ ኢትዮጵያ በቀጠና የገባችበትን እሰጥ አገባ ለመወጣት በጫና የገባችበት እውነታ ነው የሚሉ ሐሳቦች በስፋት እየተንሸራሸሩ ናቸው።